ይኸውልሽ ጥለሽኝ እንደማትሄጂ ቃል ገብተሽልኝ ነበር። አዎ አባዬ፣ ግን አሁን አልመጣም። በቃ እሺ፣ እማዬን ጥዬ አልመጣም። እማዬን ያልሽው ከመቼው? በቃ አባዬ፣ ከአሁን ጀምሮ ነው። እንኳን ደስ አለሽ። እሺ በቃ ዛሬ ማታው ነው ተመለሽ። አይ አባዬ አልመጣም። እሺ ደህና ደሩ። ደህና ሁኑ። እሺ አባዬ። አውቃለሁ ዳጣ፣ በዚህ ሰዓት ማገናዘብ እንደማትችይ አውቃለሁ። ግን ይኸውልሽ በምንም አይነት ሁኔታ ውስጥ ነው መስማት አለብሽ። ስለዚህ ማታ መመለስ አለብሽ፣ አለበለዚያ ሁላችንም ችግር ውስጥ ነው የምንገባው። እማዬ እሺ በይው እያለችኝ ነው፣ ወይም ደግሞ አብረን እንመጣለን። እስኪ ዳጣ እሱ አይሆንም። እኔ ያልኩሽን ብቻ አድርጊ። አባዬ ዛሬ አልመጣም። እሺ አባዬ፣ ሰላምዬ ማለቴ እማዬ ከመጣች ብቻ ነው የምመጣው። እሺ እሺ አባዬ፣ አንተስ ግን አትመጣም? ሁለታችሁንም አንድ ላይ ማየት እፈልጋለሁ። አልመጣም ዳጣ፣ ቻው በቃ። እሺ አባቴ፣ በቃ እሺ ቻው። ሰላም የዳጣና ልትወስቻለች እያሰብኩ ነው። ሰላም የዳጣ ናት? ማን ያውቃል? ቆይ አንቺ እናቷ ብትሆን ምን ይሰማሻል? አባዬ ይህን ነገር ያደረገውም ናት። ቢያደርገውስ? ይሄ እውነት ቢሆን ምድራችን ላይ ከተፈጸሙ ክደቶች ሁሉ አንደኛው ክደት እማዬ ላይ ተፈጽሟል ማለት ነው። ቆይ ያንቺ ምላሽ ምንድን ነው? አባዬ ይህን ቢያደርግ ምን ትይዋለሽ? ቤት ውስጥ ሰራተኛ ብሎ ሁለተኛ ሚስት አስቀምጦ ልጅ ወልዶ ይህን ያክል ጊዜ አባዬ ብዬም አልጠራውም። ምን? እኔ ደግሞ አንቺን ሳምላልክሽ ይመች ክፈቹ ፈታ ጎበዝ። አንቺ እኮ መቼም መጎርጎር አይሰለችሽ። አይ ሂጂ እስኪ እኔ ቆንጆ ቋጥ ታርቆኛል። እሺ እማዬ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ዳጣ ድራማ ነው ማለት ነው። ዳጣ እንግዲህ ባለፈው ክፍል ላይ እንዳያችሁት እናቷን ማወቋን ስታቅ እንግዲህ ወደ ሰላም ቤት ሄዳ ነበረ። ሰላምም እንግዲህ በተለያዩ መደናገጦች እንዲሁም ደግሞ ዳጣ ትመጣለች እያለች እያሰበች ነበር የቆየችው። ከዚህ ከብዙ ከረጅም ሀሳብ በኋላ እንግዲህ ዳጣ ማናት ሰላም እንዳያችሁት በተደጋጋሚ ጊዜ በር ላይ ዳጣ መጣች አልመጣች እያለች እየጠበቀች ነበረ። እንግዲህ ልቧ ተሰቅሎ ልጇን እንደታቀፈች ነበረ። ወጣ ገባ ስትል ቆይታ ያው ልጇን ሶፋ ላይ እንዳስተኛችው ዳጣን ውጭ ላይ ልታያት ስትወጣ ዳጣ ገና አልመጣችም ነበረ። እንግዲህ ወደ ቤት ወደ የምትኖርበት ቤት ስትመለስ ህፃኑ ልጇ እያለቀሰ ሶፋ ጫፍ ላይ ደርሶ ነበረ ሊወድቅ ማለት ነው። በሱ ድንጋጤ እንግዲህ እሱን ለማዳን ስትሮጥ ነበር አዳልጧት የወደቀችው እንዳያችሁት። ዳጣም ግን ወደ አባቷ ቤት አልነበረም የተመለሰችው። እናቷ ወደምትኖርበት ቤት ወደ ሰላምዬ ቤት ነበር እየሄደች የነበረችው። ስትሄድም ያልጠበቀችውን ነገር ነበረ ያገኘችው። እሷ የሄደችው እናቴ ብላ እንግዲህ እናቷን ለማግኘት እናቷ ምን ያህል እንደናፈቀቻት፣ ምን ያህል ስታስፈልጋት እንደነበረ፣ ምን ያህል እናት ማጣት ምን ያህል እንደጎዳት፣ ምን ያህል ብቸኝነት ሲሰማት እንደቆየ ለሰላም ልትነግራት ነበረ ወደ ቤት ሄደችው። ነገር ግን ያልጠበቀችውን ነገር ነበረ ያየችው ማለት ነው። በጣም ነው ዳጣ ያሳዘነች እውነት ለመናገር።
እንግዲህ ሰላምም ከብዙ ጥሪ በኋላ እናቴ ሰላምዬ እባክሽን ተነሽ፣ ምን ሆነሽ ነው? እንዴት እንደዚህ ይሆናል? እንደዚህ አይሆንም ያለች እንግዲህ ዳጣ በጣም እየጮኸች ነበረ፣ እናቷን እየጠራቻት የነበረው። ያው ፈጣሪ ይመስገን ትንሽ ከጠበቀቻት በኋላ እናቷም ነቅታላታለች። በጣም ደስ የሚል ነገር ነው። በሌላ በኩል ደግሞ የአቶ ደረጀ ጭንቀት እንዲሁም ደግሞ አቤጌልም እንዳያችሁ ጥውቷ መሆኗን ታውቃለች። ስለጠፋች በጣም ጨንቋት ነበር። እኔ በጣም የገረመኝ ነገር የናታን መረጋጋት ነው ማለት ነው። ናታን በጣም ተረጋግቶ ነበረ፣ ምንም እያስጨንቀው ነገር ያለ አልነበረም። እና አቤጌል ራሱ ተገርማ አንድ የምትወዳት ልጅ ስትጠፋ እንደዚህ ነው ወይ የምታደርገው ማለት ምንም አልመሰለ ሆይ እያለች እየጠየቀችው ነበረ። እና እኔ ራሱ በጣም ነው የገረመኝ የናታን መረጋጋት ማለት ነው። እና እንግዲህ እንዳያችሁት አቤጌል እንግዲህ ከባድ ነገር እዛ እየመጣች ነው በአሁኑ ሰዓት። በጣም ነው የሚያስደነግጥ ውዶችዬ። እንግዲህ እንዳያችሁት አቤጌል ለእናቷ በተደጋጋሚ ጊዜ ጥያቄ እያቀረበችላት ነበር። አሁን ግን እያየችው እና እየተመለከተችው ያለው ነገር በጣም ያስደነግጣል። ምክንያቱም ምንድን ነው ዳጣን ከሰላም ከሆነ አባቴ የወለዳት በእናቴ ላይ የመጀመሪያው ክደት እየተፈጸመው በእናቴ ላይ ነው ብላ አስባለች ማለት ነው። ምክንያቱም የአቤጌል እናት እንግዲህ ወይዘሮ ማርታ እንግዲህ ለናታንም ወደ ክላሱ በመግባት የተለያየ ጥያቄ እየጠየቀችው ነበረ። ናታን ክላሱ ስትገባ ምን ልትፈልግ ይገባሽ? ምን ፈለግሽ? ክላሴ እንዳትመጭ ብዬሽ አልነበረም ወይ ብሎ ሲገላመጣት እንግዲህ እንደዚህ ከማለት በፊት ለምን መጣሽ ክላሴ ምን ፈልገሽ ነው ማለቱ ይቀድማል ብላ እንግዲህ አስደንግጠዋለች። እሱም ምንድን ነው የፈለግሽው? እሺ ምን ለማለት ፈልገሽ ነው? አይ የዳጣን መገኘት ልነግርህ ነው ትለዋለች ማለት ነው። ሰምቻለሁኝ የዳጣ መገኘት ደስ አለ? አዎ በጣም ደስ ብሎኛል። እኔ ግን ምንም ደስ አላለኝም ትለዋለች ማለት ነው። ማለት እንዴት ደስ አላለሽም? መገኘቷ ደስ ብሎኛል፣ ግን ሰላም ጋር የሄደችበት ሁኔታ በጣም ብዙ ነገር እንድጠረጥር አድርጎኛል ትለዋለች ማለት ነው። ምን ጠረጠርሽ? ምን አሰብሽ? እስቲ ንገሪኝ ይላታል። አይ ምንም አላሰብኩም፣ ግን ያው ሰላም የዳጣ እናት ትሆን እንዴ ብዬ አስባለሁኝ። አንተ ደግሞ በቀደም እንዳልከኝ እንዳጣ የታመመች ለታ አባዬ ለዳጣ እናቷን ሲነግራት ነው የታመመችው ብለህ ነበረ። እና ታዲያ አሁን ስትታመም ልታረግ ሰላም ጋር ሄደች። አይ ምናልባት እንግዲህ ልጁን አፍቋት ሊሆን ይችላል ሄደችው እዛ። ያው ህፃን ልጅ አለ አይደለ? ህፃን ልጅን አፍቋት እሱን ለማየት ይሆናል። እኔ ግን አልመስላለኝ ትላለች። ለብቻዋም ሆና እንግዲህ እንዳያችሁት ከአሁን በፊት ዲኤን አድርጌያቸዋለሁ ምናልባት ይሄ ነገር ምርመራው ተሳስቶ ይሆን እንዴ ብላም እየተጠራጠረች ነው ያለችው። ምክንያቱም እንዳያችሁት ከአሁን በፊት እንደውም ናታን ምናለ እኔ ነኝ የቀየርኩት አለ። የቀየረችው ግን ትዝ ካላችሁ ሰላም ነበረች። ሰላምም ሳትሆን ሰላም ባበጠረችበት ማበጠሪያ በፀጉር ማበጠሪያ ነበረ ዳጣ ተቀብላ ሽንት ቤት ፀጉሯን ልታበጥር ስትል እንግዲህ አቤጌል ሂጂ ከዚህ ውጪ ብላ ነበረ ፀጉሯን ከሚዲዮ ላይ ለማንሳት ያባረረቻት። ነገር ግን ሰላም ያነሳችው እንትን ፀጉር የማን ነው? አቤጌል ያነሳችው ፀጉር የሰላም ነበረ ማለት ነው። እንግዲህ በዛ ነው አቤጌል የተሳሳተችው። የዳጣን ፀጉር አገኘው ብላ የሰላምን ፀጉር ነበረ ይዛ ሄደችው። አቤጌል እንግዲህ በዛን ሰዓት ስላላስተዋለች ነው እንጂ እንዳያችሁት የዳጣ ፀጉር ቀለም አለው፣ የሰላም ፀጉር ደግሞ ጥቁር ነው ማለት ነው። እና ይሄን ነገር እንኳን ማወቅ ትችል ነበረ። እና እንግዲህ በጣም ደስ የሚለው ነገር የሰላም እና የዳጣ እናትና ልጅነት መተዋወቃቸው ነው። እንዳያችሁት በጣም በሚያሳዝን ሁኔታ ነው እንግዲህ ተቃቅፎ ሲያለቅሱ የነበረው። በጣም ነው የሚያሳዝኑት እውነት ለመናገር። እናቴ ገባ ይዘሽኝ ሂጂ፣ ሰው ልምታና ሰው ልሳደብና እናቴ ያለች ብዬ ሩጭ አንቺ ልምጣ፣ አንቺ ደግሞ አስጥኛለች። ያው እናትና ልጅ ሲሆን ያለው ነገር በጣም እየናፈቃት የሰው ልጅ ሲከፋው እናቱ ስር ሲወሸቅ ያን ነገር ስትናፍቅ እንደነበረች ብቻ ብዙ ነገር እያወራች ነበረ እና በጣም የሚያሳዝን ጊዜ እንዳሳለፈች፣ አሁን ግን እውነት እንዳልመሰላት በተደጋጋሚ ጊዜ እናቷን እየሳመች እናቴ እንኳን አወኩሽ እንኳን አገኘሽ እያለች በጣም የሚያሳዝን ጊዜ ሲያሳልፉ አይተናል። እውነት እኔ በጣም ነው ደስ ያለኝ። እንግዲህ በጣም እየተጨነቀ ያለው በአሁን ሰዓት አቶ ደረጀ ነው። እንዳያችሁት ወይዘሮ ማርታ በጣም ትልቅ ጥርጣሬ በውስጧ እያደረባት ነው። አቶ ደረጀ ሲያውቀው አውቆም ቢሆን ሳያውቀው
በተደጋጋሚ ጊዜ የሰላምን ስም እየጠራ ነው ማለት ነው። ሰላም 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 እያለ ነው። እና ይህንንም እንግዲህ ያስተዋለችው ወይዘሮ ማርታ ምን እያልክ ነው? በጣም በተደጋጋሚ ጊዜ ሰላም ሰላም እያልክ ነው። አንተ ስለሆንክ ነው እንጂ ሌላ ሰው እኮ ቢሆን በጣም ብዙ ነገር ያስጠረጥራል። ብዙ ነገር እንዳስብ ታደርገኝ ነበረ። ግን አንተ ስለሆንክ በአንተ ላይ እንደዚህ አይነት ሀሳብ ማሰብ አልችልም፣ ማሰብ እንኳን አላስብም እያለችው ነው። እውነት ለመናገር የአቶ ደረጀና የሰላም ነገር አለመጠራጠር መቻል አይቻልም። ምክንያቱም እየሆነ ያለው ነገር ራሱ በጣም ብዙ ነገር ያመለክታል ማለት ነው። እና እንግዲህ ወይዘሮ ማርታ በጣም እያዘነች ነው። እናቷ ስላልሆንኩኝ ነው ዳጣ፣ እናቷ በሆን ኖሮ መቼም ጥላኛ አትሄድም። እናቷ ስላልሆንኩኝ ነው። ደግሞ እንዴትስ ነው ሰላም ጋር ሄደችው እኔን ትታያለች። እንግዲህ ለአቶ ደረጀ ማዘኗ ስትገልጽለት እንዴት እንደዚህ ትያለሽ ማርቲ? ዳጣ እኮ አንቺንም ሰላምንም አንድ ቀን ያገኘቻችሁ። ስለዚህ ለሁለታችሁም ምንም አይነት ልዩነት የላትም። እሷ ሄደችበት ምክንያት ህፃኑን አፍቆኛል እያለች ነበረ። እንግዲህ ህፃኑን ለማግኘት ነው የሄደችው ይላታል ማለት ነው። እንግዲህ እሷም ችግር የለውም ሁሉንም ነገር ቀን ይፈተዋል በማለት አዝና ከስሩ ትነሳለች ማለት ነው። አቶ ደረጀም እንግዲህ ለብቻው በመሆን በሆነው ነገር እያመሰገነ ከዚህ በኋላ ግን ያለው ነገር በጣም እንደሚያስጨንቀውና በጣም እንደሚያሳዝነው ያደረገውም ነገር በጣም ጥፋት እንደሆነ እያሰበ ነው ማለት ነው። በጣም ከባድ ነው እውነት ለመናገር። ሁላችሁም ቦታው ላይ ሆናችሁ ወይንም ደግሞ ይሄ ነገር ሲደርስባችሁ ነው ማወቅ የምትችሉትና አቶ ደረጀ እንግዲህ አሁን ላይ ያለበት ሁኔታ በጣም የሚያሳዝን ነው ማለት ነው። እሱ ምንድነው ያው ሰላምና ዳጣ እናትና ልጅ እንደሆኑ ማርታ አወቀች ማለት በጣም ከባድ ነው የሚሆነው። በዛ ላይ ደግሞ አሁንም የተወለደው ልጅ የአቶ ደረጀ ልጅ ነው። እንግዲህ መጨረሻ ላይ ምን እንደሚፈጠር ከባድ ነው የሚሆነው። አቤጌል ራሱ እውነት አባዬ ይችን ልጅ ከሰላም ከሆነ የወለዳት በጭራሽ ነው ይቅርም አልለው እያለች ነበረ። በጭራሽ ይቅር አልለውም። ምክንያቱም እንዴት አንድ ቤት ውስጥ አስቀምጦ እማዬን ይሸውዳታል? እንዴት አንድ ቤት ውስጥ አድርጎ እናቴን ይሸውዳታል? እያለች ነበረ ማለት ነው። እውነት ለመናገር በጣም ከባድ ነው። ግን ያው እንዳያችሁት የዳጣ መወለድ እንግዲህ በአንድ ወቅት ያን የተወለደች ጊዜ ወይዘሮ ማርታ ወደ ውጭ ሀገር ለትምህርት በሄደችበት ነበረ። ሰላም እና አቶ ደረጀ እንግዲህ እንደዚህ አይነት ስህተት ውስጥ የገቡት። ሆኖም ግን ያው ስህተት ሆኖ አልቀረም። ልጅ ሆኖ አድጋ እንግዲህ እዚህ ደርሳለች ማለት ነው። እንግዲህ ምንም ማድረግ